አንዷ እህታችን ባሌን ከሌላ ሴት ጋር ያስኩት ልፍታው እንዴት ትላለች والله እንደኔ አትፍቹው ነው የምለው አብረሽ ያስሻትን ሴት መጀመሪያ ተከታትለሽ ከሆነ አላህን ፍሪ ሁለተኛ ዝም ብሎ ሲዝረከረክ ከሆነ ያየሽው حرام ከሆነ ምስክር በሌለበት ይዤዋለሁ ብለሽ ማውራት የለብሽም ትገረፍ ያለሽ አራት ምስክሮች መርፌና ክር ሆነው ካላያችኋቸው ያስኩት ሴት ጋር አይባልም ሲስማት ነው ያየሽው ሲያቅፋት ነው ያየሽው ወይስ በትክክል ግንኙነት ሲያደርጉ ነው ያየሽው እዚህ ድረስ ነው እስላም የሚለው አራቱ ምስክሮች አብረው መተው ሶስቱ መስክረው አንደኛው መሰለኝ ካለ ሶስቱ በሙሉ ይገረፋሉ ጥንቃቄ አድርጉ በዚህ ጉዳይ ላይ አልቻልሽም ቀንተሻል ሸኳለሽ አይተሽዋል ባይን ብለንሽ ይቅርብሽ እሱ ጋር መኖሩ ችግር አለው ካልሽ ጎበዝ ማለት ግን እንዲህ ያለውን ሁሉ ስተት አልፎ ትዳሩን የሚያስቀጥል ነው ጀግና ማለት ሴት ልጅን ኢስላም ይበድላል ወንድ ልጅ አራት ነው የሚያገባው ሴትም አራት ለምን አታገባም አልሽ ገብቶሻል ጥያቄው እኔ ወንድ ዲን ኢስላም ብዙ ማቆ ነገር ያው ቁርአንን ካነበበ እንዴት ለሴት ልጅ አራት አልተፈቀደም እስልምና ስንት ትዳር ላይ ለወንድ ልጅ አራት ለምን ለሴት አልተፈቀደም ላንቺ ለምን ለሴቶች ለምን ተፈቀደ እንዴ ሴት ልጅ ኒካ ማሰራት ትችልም የመጀመሪያው አይደል ብታገባ አራት ምን ይፈጠራል ምን ይሆን ምን ችግር አለ ሎጂካሊ ምን እንደው ደስ አይልም አይ ሎጂካሊ ከሆነ እኔ በዛ ቦታ ሳይ በጣም ደስ አይልም ለወንድ ግን የተፈቀደበት ብሎ በተደጋጋሚ አባት የሚነግረኝ ነገር ነበር የመጀመሪያው የቲሞች ያላባት እንዲያድጉ ነው ሁለተኛ ደግሞ ባሎቻቸው የሞቱባቸው በጃሃድ ጊዜ ምናምን እነሱ ያለባል ወይንም ወደ ሌላ አልተፈለገ እንትን እንዳይሄዱ ነው ብሎ ይነግረኝ ነበር እና እኔ ጥያቄ የለኝም ጓደኞችም ይነግሩሃል እንደውም የኔ ባል ሁለተኛና ሶስተኛ ያገባል ድሮዋለሁ ምን አይነት ሰው ነኝ ፋዘር ሁለተኛ ሚስት አላቸው የለው እኮ ለምን ሴት ልጅ አራት አልተፈቀደላትም የሚል ሐሳብ የለሽም ባዚው ሁለተኛ ሚስት አለው አባቴ ብላ ቪዲዮ ላይ ነው ወላሂ ሰነሰ ማይና ወላሂ አላህ ሸሂዴ ነው ምስክሬ ነው ጅብ አይበላም በይስቲ አባና አይበላም ባንተ ይበላል በእኛ ሃይማኖት ጭር በፍጹም አይበላም ተይታም አንድ እኮ ማለት እኮ እምራን ጋር የምትከራከር እናመሰግናለን ያንኛው ውልቅ አለ ቪዲዮ ሲመጣ ቀጥላው ቪዲዮን አስደምጠው እነኚህ ሼኮች ውሸታም ናቸው ሐዲስሽ ውሸታም ነው ማለት ነው ነብይሽ ዋሽቷል ቀጥል እና ያህያ ስጋ ይፈቀዳል ይባላል አለች እንግዲህ ጅብ የሚለው ላይ ሐዲስ አለ ጅብ ይበላል የሚል ሐዲስ አለ ያዘው ጅብ አይበላም ሐዲስ አለ ምን ሚል ጅብ ይበላል ሚል ሐዲስ አለ አሁን ያነበብንላችሁ ሐዲስ አለ እኚህ ሼክ እየዋሹ ነው አዩ አንተ ሲጀመር ማቀናበር ያለህ ወላሂ ማቀናበር ያለህ የኛ ምን ብላለች ወረበል ካባ ወላሂ አላህ ሸሂዴ ነው ጅብ አይበላም ብላለች እኚህ ሽማግሌ እየዋሹ ነው ማለት ነው ጅብ ይበላል ሲሉ አንድ አይደለም ከበቂ በላይ ብዙ ሌሎችም ሼኮች እንሰጥሻለን እኚህ ሼክ እየዋሹ ነው አይደለም ቀጥይ ማይክሽን አንቺን ነው አሁንም እንዲህ በይን ወላሂ ወረበል ካባ አይቻልም ጅብ መብላት በይ አልተፈቀደም በሐዲስ በይ አይበላም በእኛ ሃይማኖት በእስልምና ማናቸው እስልምና ምን ይሄን የሚፈቅድ ጅብ አይበላም ማው ጅብ እኛ ዱር ለዱር እንስሳ የሞተ እንስሳ ሲበላ ነው ቆይ አዩ ጅብ ይበላል የሚሉ ካሉ እነሱ ሴጣን አማኝ ናቸው በይስቲ እኔ አገባኝም ስለነዛ እኔ በበኩሌ አልበላም ሙስሊም ነኝ ቀላል ነው ለምሳሌ በእናንተ ማይፈቀድ ከሆነ ጅብን የሚበሉ ካሉ ወይንም ጅብ ይበላል ካሉ እነሱ ቆሻሻ ናቸው በይስቲ አገባኝም እኔ ስለነሱ ቆሻምን ብዬ ሰድባለሁ ቆይ እሺ አይፈቀድም አይቻልም ብላለች ችግር የለውም ቆይ አንዴ ምሳሌ አንተ
ፕሊስ ቆይ ተረጋጊ። ነብይሽ ምን ብሏል? እኔ ያልኩትን የሚክድም ሆነ እኔ ያልኩት ላይ የሚያስተባብል ከእስልምና ይወጣል ብሏል። እሷ ምን ብላለች? ወላሂ ወረበል ካባ ምናምን እያለች እየማለች በእኛ አይፈቀድም አይቻልም ብላለች። አንድ ይህንን ጠቆም አድርጋቸውና ሌላ ቪዲዮ ጠቆም ታደርጋቸዋለህ። መጀመሪያ እኔ እምራን አይደለም ማለት እሳቸው ራሱ በደንብ አድርገው ያብራሩታል። እንደዚህ የሚሉ ዑለማዎች ቢኖሩ ይበላል የሚሉት ትክክለኛ ማስረጃ አላቸው። ስለዚህ የጅብ ስጋ ይበላል የሚለው በእስልምና ያስማማል። እንደ ሀገራችን ግን እንደ ኢትዮጵያ ብለው ነው የሚያብራሩት። ስሙት፣ እንደ ኢልምም አይደለም። ሻፊዎች ይበላል ብለዋል። ሐዲሱም ይገጥማቸዋል ማለት ነው። ስለዚህ እሱ ይበላል በሚለው እንይዘው ደህና ነው። ግን በሀገራችን ደረጃ በጣም አልተለመደም፣ የሚያስጠላም ነው። በሀገራችን አልተለመደም፣ የሚያስጠላም ነው። ለምን? ሙስሊሞቹ ከክርስቲያኖች ጋር አብረው ስለኖሩ እኛ ጅብ ስለማንበላ ጅብ አይበሉም። ባይዞ ሐዲስ አለ ምን ሚል ቆይ ፕሊስ የጅብ ስጋ እጅግ ተወዳጅና ጣፋጭ ነው የሚል ፕሊስ ተወዳጅ ነው የሚል ሐዲስ አለ ሙስናድ አህመድ ላይ ወይንም ደግሞ አላ ሐኪሚ ላይ ከሁለት አንዱ ላይ። በሀገራችን አልተለመደም። ፕሊስ አልወረድሽም። ማን ያወረደኝ ትላለች። እንደሚታ አድርጊ። ቆይ ተረጋጊ። ገስት ላይ ተቀምጣ ማን ያወረደኝ ትላለች። እናመሰግናለን። ከስር ሆነሽ ተማሪ። በቃ ወደ ቶፒኩ እንመለስ። የሰው ልጅ ራሱን አንቆ እንዲያጠፋ አላሁ ስብሐነሁ ወተዓላ አያዝም። ችግር የለም። ኦኬ አላህ መልእክተኛውን በቅርቢቱም በመጨረሻይቱም ዓለም አይረዳውም ብሎ አላህ በቅርቢቱም በመጪውም ዓለም ማለት ነው፣ በአኺራ ማለት ነው። መልእክተኛውን አይረዳውም ብሎ የሚያስብ ሰው ገመድን ወይ ሰማይ ይዘርጋል። ኦኬ ከዚያም ትንፋሹ እስኪቆርጥ ይታነቅ፣ ተንኮሉ የሚያስቆጨውን ነገር ያስወግድለት እንደሆነም ይመልከት ይላል። طيب ላስረዳሽ አንቀጹን። እሺ ሚውጣው አንድ ሰው ራሱን አጥፍቶ ይግደል፣ ታንቆ ይግደል እያለ ሳይሆን ራሱን አንቆ መግደልም ምርጫ እንዳለው እያሳየን፣ ነፃ ምርጫ አለው። እኛ ሙስሊሞች አንድ ሰው ራሱን ማነቅም ሆነ ከአላህ ውጭ ሌላ አካል ማምለክም ሆነ ምን አለው? ነፃ ምርጫ አለው። ኦኬ ምንም አይል ሰው አላሁ ስብሐነሁ ወተዓላ መልእክተኛውን አይረዳም ብሎ የሚያምን ሰው ከፈለገ ራሱን አንቆ ይሙት፣ ከፈለገም ራሱን አንቆ ምንም አይገናኝ። አውርቶ ቀጥለው ትንሽ ፌሊስ ሞተ። ያ እዚህ ጋር በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነብያችን ቤተሰቦቻችን እናት አባታችን ሙስሊም ስለነበሩ ነው ሙስሊም የሆነው። ነቢዩ ሙሐመድ አለይሂ ሰላም ግን አባትና እናታቸው ሙስሊም አልነበሩ። በምን አይነት ኪታብ ነበረ እስከ 40ኛው ዓመታቸው ድረስ በምን አይነት ኪታብ ነበረ? ምንንስ ነበር ሲከተሉ የነበረው? አላህ የሚለው ቃልስ ከምን አይነት ኪታብ ነው የመጣው? አንደኛ ጥያቄ ነው። ገብተዋል ብዬ አስባለሁ። ሁለተኛው ደግሞ ያው ቁርአን ከአላህ ነው፣ እኔም አምንበታለሁ በደንብ። ያው የአላህ ከላም አላህ ብለን ነው እንግዲህ የተከተልነው እስካሁን ድረስ። እሺ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት ነቢዩ ሙሐመድ ናቸው ወይስ አላህ ነው? እነላሀ ወመላኢከተሁ ይሰሉን አለ ነቢይ ያ አዩሀ ለዚነ አመኑ ሰሉ አለይሂ ወሰልሙ ተስሊማ ያሉት አላህ ነው ያለው ወይስ አላህ እንዴት ነው ሰለዋትን የሚያወርደው? ነቢዩ ካሉ እንዴት ነው አላህ ሰለዋትን የሚያወርዱ ከመላኢካዎቹ ጋር? እንደኛ አብዱልጀሊል አንዴ አብዱልጀሊል ሙስሊም ነች ታውቃታለህ? ማላቃተም ሀይቢ ችግር የለውም። ጥያቄዎቿን አስተናግዳለሁ። እንግዲህ ልጅቷ በጣም እኛ የምናነሳቸው ጥያቄዎች ነው እየተጠየቁ ያሉት። አላህ ይጸልያል እያለች እየተባለ የሚለውን አንስታና ሙስሊም ነች የተባለ ስሟት ምትናገረውን ደግሞ እህታችን ጨንቆት ነው።
ያቀጥል። መልሱን ትሰማዋለህ ደግሞ። አይ ለማወቅ ነው። አይ እናንተ ጋር እሺ። አይ ለማወቅ ነው። ወላሂ ለማወቅ ቀጥይ። እሺ እኔ ሙስሊም ነኝ እስከ 28 ዓመት እስካሁን ድረስ ማለት ነው። እስካሁን ድረስ እኔ ሙስሊም ነኝ፣ ግን በራሴ በጥርጣሬ ላይ ነው ያለሁት። ጠይቄም ደግሞ ካፍር ነች ስላሉ ካፍር ነች ተባልኩኝ። ያው ምንድን ነው የሚባለው ገሬሻ አዳም ቶፕ ላይ ባለ እንትን ሂጄ ጠይቄ ካፍር ነች ሲሉኝ እሺ ብዬ ተቀብዬ ቁጭ ብያለሁ። ግን እኔ ያው ጥያቄ ለማጣራት ብቻ ነው ኡፍቲ፣ ለማጣራት ከስር ኮሜንቶች ስላነበብኩ ነው። ቀጥይ ወደ ጥያቄ። ሌላው ደግሞ እሺ ይሄንን ታብራራልኛለህ። ነቢዩ እንዴት ነው ሰለዋት የሚወርድባቸው? አላህና መላኢካዎቹ እንዴት ነው በነቢዩ ላይ ሰለዋትን የሚያወርዱት? ነቢዩስ እንዴት ነው በቁርአን ላይ ቁርአን ከላሙላህ እስከተባለ ድረስ ነቢዩ እንዴት ነው ሰለዋት አውርዱብኝ ያሉት? አላህና መላኢካዎቹ እንኳን ሰለዋትን ያወርዳሉ እና እናንተም ያመናችሁ ህዝቦች ወይ ሰለዋትን አውርዱብኝ ነው ያሉት። ያ አዩሀ ለዚነ አመኑ ሰሉ ዐለይሂ ወሰሊሙ ተስሊማ አይደል ያሉት? እሺ በቃ ጥያቄውን ልመልስልሽ። እሺ ሌላ ሶስተኛ ደግሞ እሺ ሚውት አድርጌ ላዳምጥ። በቁርአን ላይ ሰላት ከሌለ የሰላት ተርቲቡ ከሌለ ለምሳሌ አሁን እኛ ሰላት ስንሰግድ ያው አዛን ጠብቀን ኢቃማ ላይ ኦዱ አድርገን አንጥፈን ቅብላችንን ላይ አንጥፈን ንያ አድርገን በምንሰግደው ሰላት ላይ ንያ አድርገን ነው የምንሰግደው። ይሄንን ተርቲብ ከየት ነው ያመጣ ነው? እሺ በቁርአኑ ላይ የምንቀራቸው ቁርአኖች አሁን ቅድም ተበት ያዳን ስትቀራ ነበር አንተ እና አለም ተራ ስትቀራ ነበር አይቻለሁ በመጀመሪያ ስገባ። እነዚህ ለኛ በሰላት ላይ ጥቅማቸው ለኛ ምንድን ናቸው? ከአላህ ጋር ተበት ያዳ ማለት የአቡላቡል ሁለት እጆች ከሰሩ ሚስቱም ጭርት አለባት። እንግዲህ እኛም በጣም የምናነሳው ጥያቄ ነው። ምንድን ነው ጥቅሙ? ምንድን ነው የሚጠቅመኝ ነገር እያለች ነው። በደንብ ስሞት። ያቀራርቡናል ወይስ ያራርቁናል ወይስ ፋይዳው ምንድን ነው? ምንዳውስ ምንድን ነው? ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ለቃቅመው አሳይተውኛል። ከየት እንዳመጡ አላውቅም። በርግጥ ግን ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። የለም ሲባል ግን ያው ሰርፕራይዝ ነው የሆንኩት። እሱንም ደግሞ ሰላትም በተርቲቡ ካለ ነው። ከዛ ወዲያ እሸኩላለሁ ብሎ ጥሎ ጠፋ። ምንም አይገናኝ። አውርቶ ቀጥለው ትንሽ ወዲስ ሞተ። ያ እዚህ ጋርም በደንብ ስቡት። መልሱ ከየት አምጥቶ እንደሚመልስላት የጠየቀችው የቁርአን ነው እንዳለ ልብ ብላችኋል። ነቢያችን ለምንድን ነው ለመሐመድ መላእክቶች አላህ የሚጸልዩለት የሚሰገድለት? አላህና መላእክቶቹ ለመሐመድ ለምንድን ነው ጸሎት የሚያደርጉት ነው ጥያቄዋ። አረብኛ ስለምችል ሊሸውዳት አይችልም። ልጅቷ አክቹዋሊ እኔ ጋርም እኮ አይቻታለሁ። አንዱ ለቀን ገብታ ነበር እኔ ጋር እና ጥያቄውን ከና አድሬስ አላደረጉትም። የመጀመሪያው ጥያቄዋ ከየት እንደሚመጣ ሲሰሩ ይናገራል። ከቁርአን የጠየቀችው አንድ። ሁለተኛ ደግሞ ተበት ያድ የሚለውን የአላህ ሁለት እጆች ጠፉ፣ የአቡላብ እጆች ጠፉ፣ ከሰሩ፣ እጁም ጠፋ፣ ሚስቱም እንጨት ተሸካሚ ስትሆን ከጨርት የሆነች እሳት ይገባሉ እያልን ማለታችን ምንድነው የሚጠቅመን? አቡላብ ከሞተ ስንት ሺህ ዓመት አለፈው። ታዲያ አቡላብ እጁ ጠፋ፣ ከሰረ፣ እንጨት ተሸካሚ ነች፣ ሚስቱ ጭርት አለባት እያልኩ መቅራት በየቀኑ ጥቅሙ ምንድን ነው? ሰውን ስሳደብ ምኖረው ነው። ሁሌም ጸሎት ሲያደርግ ይሳደባሉ። ይህ በጣም ትክክለኛ ጥያቄ ነው። መላሹ ግን በጣም ደስ ይላል። ስቡት። ሰላትስ በቁርአን ውስጥ ከሌለ ኪታብ ላይ ካለም እሱንም ያው ልቤ አልቀበላለኝ ማለት በመጀመሪያ እኔ ሰላት በቁርአን ውስጥ እንዳለ ነበር የማውቀው። ክርስቲያኖችና አይሁዶች ይጠቀሙት ነበረ። ምን ኦልሶ ሪፈርቱ ሱፐርሚ ጋድ ኢዝ አላህ ብለው ይጠቀሙት ነበረ። ስለዚህ አላህ ብለው የሚጠቀሙት የነበረ ስም ነው ማለት ነው። ስለዚህ ይህንን ደግሞ የጣዖት ነው ስም እንዳትይ ደግሞ ምንም አይነት ማስረጃ የለም። ስለዚህ አላህ የሚለው ለአንድ አምላክ ብቻ ሲል የነበረ ነው ማለት ነው። ሁለተኛው ጥያቄ ደግሞ ሰለዋት ረሱል ስ ሰለም እንዴት ያወርዳሉ ነው። ይህንን ከአንድ የክርስቲያን ሙስሊም ይህ ክርስቲያን ቡጥሩስ አልቡስታኒ ይባላል። ሙሒጥ አልሙሒጥ የሚል ኪታብ አለው። እዛ ላይ ምን ብሎ ያስቀምጣል? እንግዲህ የቋንቋ ምሁር ነው።
ቋንቋን ብቻ ነው የሚያብራራው በዚህ መጽሐፉ ዲክሽነሪ ነው። ከዛ ሰላት አለ። ሰላት ማለት ዩሰሉ ሰላ የሚለውን ሲያብራራ ይላል ወረጁሉ ሰላተን ደዓ ወቃመ ሰላ ወላ ዩቃሉ ሰላ ሰሊ። ከዛ ወሰለላሁ የሚለውን ምን ብሎ ያብራራዋል? ባረከ ዐለይሂ ወአሕሰነ ዐለይሂ። ክርስትና ስህተት ነው ከምትሉት ሃይማኖት መልስ መጣችሁ ስትሰጡ ግን ትንሽ አታፍሩም? ከቁርአን ተጠይቃችሁ፣ ስለ መሐመድ ስለ ነቢያችሁ ተጠይቃችሁ፣ ስለ ተበትያደ ተጠይቃችሁ፣ ስለ መሐመድ መጀመሪያ ምን ነበር ተጠይቃችሁ፣ መልሱን ግን የምትፈልጉት ክርስቲያን ኢንሳይክሎፒዲያ የክርስቲያን ምሁሮች ገና መጽሐፈ ኢዮብ ላይ ሁሉ ይገባል። መጽሐፈ ኢዮብ ላይ ሁሉ ይቀጥል ነው መናም ባረከ ዐለይሂ ወአሕሰነ ዐለይሂ ሰና ይላል። ማለትም በሱ ላይ በረካን አደረገ እሱን ደግሞ ከፍ ከፍ አደረገው ማለት ነው። ሰላት ሲባል ምን ማለት ነው? አንዳንድ ጊዜ እሱን ከፍ ከፍ አደረገው የሚለው ይመጣል አለ። ሌላ አንድ የክርስቲያን ምሁር ልስጥሽ። እሱ ደግሞ ክርስቲያን ምሁር የቋንቋ ምሁር ማን ይባላል? ሊዩስ መእሉፍ ይባላል። አልሙንጂድ የሚባል ኪታብ አለው። እዛ ላይም ሲያስቀምጥ እሱ ሰላ ሰላተን ደዓ ወአቃመ ሰላተ ከዛ ባረከ ዐለይሂ ወአሕሰነ ዐለይሂ የሚል ትርጉም አለው ብሎ ያስቀምጣል። ባረከ ዐለይሂ ወአሕሰነ ዐለይሂ እሱን በረካ አደረገው፣ ከፍ አደረገው፣ በረካ ጨመረለት ማለት ነው ብሎ ክርስቲያን ምሁራኖች እንኳን የአረብኛ ሰዋሰውን በደንብ የሚረዱ ክርስቲያን ምሁራኖች እንኳን ያስቀምጡታል። ሌላው ከመጽሐፍ ቅዱስ ራሱ ይህንን አንድ ላሳይሽ። ያው ይሄ ቋንቋ እንትን ስለሆነ እንትን እያልኩ አይደለም። መጽሐፍ ቅዱስ ላይ ሰላዋት የሚለውን ያዕቆብ ላይ ምዕራፍ 5 ቁጥር 14 ላይ ምን ይላል? አመሪዱን አሐዱን በይነኩም በእናንተ ሰዎች መካከል በሽተኛ አለን ይልና ከዛ በኋላ ምን ይላል? ፈልየድዑ ሹዩኸል ከኒሰቲ ፈዩሰሉ ዐለይሂ ይላል። ሰዎችን ይጥራቸው በእሱ ላይ ይስገዱ ማለት ነው። ፈዩሰሉ ሲል አይደለም፣ በእሱ ላይ ጸሎት ያድርጉ ማለት እሱ ላይ ይጸልዩለት ማለት ነው። ከዛም ይላል ስለዚህ አላህና መላእክቱ ስለዚህ አላህም ጸሎት ያደርጋል ነው። አሁን ባመጣው መጽሐፍ ያዕቆብ ላይ በጠቀሰው መሰረት የታመመ ሰው ካለ አባቶችን ይጥራ፣ በእርሱም ላይ ጸሎት ያድርጉለት፣ ሰላት ያድርጉለት። እሺ፣ ስለዚህ አላህ በመሐመድ ላይ ሰላት ያደርጋል ሲባል ስለዚህ ጸሎት ያደርጋል ነው። ራስ በጠቀስከው መጽሐፍ ቅዱስ መሰረት ምን አይነት ድንቁርና ነው? ከባድ ነው። እኔ አልቻልኩም። ሰውና አልቃለች ትንሽ ነው የቀረው። እሺ ስሙት፣ አወጣጡን ማየት አለባችሁ። ሰላቱል ኢማኒ ቱሽፊል መሪድ ይላል። የኢማን ሰላት ሰዎችን ታድናለች ብሎ ያስቀምጣል ማለት ነው። ስለዚህ ሰላት የሚለው ሴት ከጨበጥክ እንደዚህ በእጅ አለምንም ጨርቅ ሴት ከጨበጥክ ወይም ብልትህ ከያዝክ ወይም የሌላ ሰው ብልት ከያዝ ውዱኡ ይፈርሳል አይፈርስም? ዑለማዎቹ በሶስት ተከፈሉ። ሻፊዒ የቁል አልውዱእ ቀጥታ ይፈርሳል። ሴት ከጨበጥክ ወይም ብልትህ ከጨበጥክ ቀጥታ ይፈርሳል ውዱኡ አለምንም ነገር። አቡ ሐኒፋ ምን ይላሉ? አይፈርስም፣ ፈለከው ብጨብጣት ወላ ብልትህ ብትይዝ ውዱእ አይፈርስም አሉ። አልማሊኪያ ወልሐናብላ ምን ይላሉ? እነዛ ደግሞ ሶስተኛ እንትን ቡድን ናቸው። በስሜት ከሆነ ይፈርሳል፣ በስሜት ካልሆነ አይፈርስም አሉ። እንግዲህ ስንት አስተያየት ነው? ሶስት። አንተ ምን ታደርጋለህ? እዚህ ተእኹዝ አልአሕወጥ አሕወጥ የሚባል ነገር አለ ወንድሞች። አሕወጥ በጣም ቆንጆ ነው እና አንተ አሁን አታውቅም ሶስቱም። የቱ ነው የሚሻለው? ከዑለማ ኺላፍ የሚያስወጣህ ምንድን ነው? ውሃ ካለ ውዱእ አድርግ። እሺ አንዱ ያኔ ሴት መጨበጥ ውዱእ አያፈርስም አለ፣ አንዱ ያፈርሳል አለ። ይህ ትልቅ ዓለም ነው፣ ይህም ትልቅ ዓለም ነው። የማን ልውሰድ? ሁሉም ደሊል አላቸው። ተጨነኩ ተቸገርኩ ይላል። ዑለማዎቹ ምን አሉ? ሁሉም ደሊል ካላቸው ወደ ሶስተኛ ዓለም ሂድ። ከነሱ የሚበልጥ ወይም እንደነሱ ያለ ዓለም ሄደህ ነገሩ ቁረጠው አለ። ጠይብ አላገኘሁም። ሁሉም ዓለም በሁለት ተከፈሉ። ምን ላድርግ እንግዲህ ለመሰለህ ኺላፍ የሌለበት መሳላ ብዙ አናገኝም። አሁንም እዚህ ጋር ኺላፎች እሺ ምንድነው የኔ ችግር? እንትን ማታ ማታ ስተኛ ምናምን ነገር በህልሜ እንዲህ ከሴቶች ጋር ምናምን እንደተገናኘው በጣም ይሰማኛል በተከታታይ ብዙ ጊዜ እና ጠዋት ላይም ያው ትንሽ ፈሳሽ በመፈሳሽ ሆኜ ነው ራሴን ማገኘው በተደጋጋሚ ነው። በወር ውስጥ በጣም ብዙ ጊዜ ላይ 20 ምናምን ጊዜ ያጋጥመኛል
አሁን ይሄ ነገር በትክክል በእንትን ጽፈውታል ኡስታዞች አለ የሚጽፉት የጥናታዊ ጽሁፎች ምኖች አሉ። ብዙ ጊዜ ታማሚዎች ላይ የሚታዩ ምልክቶች አንድ ጥቃት ሲኖርና አሁን ይሄ አንተ የጻፍከው የሆነ ጥቃት ውስጥ ተጽፏል። አንተ ያልከው ነገር ማለት ነው። ጠዋት ማታ በእንዲህ አይነት ሁኔታ አድረው ጠዋት ራሳቸውን እስከ መጥላት ይደርሳሉ ብዙ ጊዜ ወንዶች የሚል አለው እንትኑ ላይ ማለት ነው ጽሁፉ ላይ። ኦኬ እና መፍትሄ ይኖራል እና ቁርአን ቢቀራልህ ይሻልሃል አሉኝ። ግን ትንሽ አለ አይደል ጥያቄ ነገር ሆነብኝ፣ ጥርጣሬ ነገር ሆነብኝ። ይስተካከላል ወይስ አይስተካከልም የሚለው ነገር ይስተካከላል። መጥቶ በደንብ ትድናለህ፣ ይስተካከላል። በዚህ ህክምና ላይ ብዙዎቹ ድነዋል። ሌላም ከዚህም የከፋ እንትኖች እንዲሁ ወንድ ለወንድ እንደዚህ ይህን በሽታ ነው ችግሬ ነው ብለው አምነው መጥተው የዳኑ አሉ። ወንድሞቻችን አሉ፣ እህቶቻችን በእንዲህ አይነት ነገር የተጠቁ ማለት ነው። እና አብሽር በደንብ ትድናለህ። በሴቶች ላይ ራሱ ብዙ ጊዜ ራስን በራስ እንደዚህ ማድረግ ምናምን የሚባሉ ነገሮችን እነዚህን ሁሉ የዳኑ አሉ። ይህን ችግር ታቅፈው ብዙ አመት ኖረው ራሳቸውን ጠልተው በመጨረሻም እዚህ ቦታ መጥተው ታቅፈው የዳኑ አሉ። ህክምናው በሁሉም መንገድ በተጠና መልክ ነው ኡስታዞች የሚሰጡት። በአንድ ቀን ብቻ ይሄን አድርግ ብለው የሚታው ነገር ሳይሆን 45 ቀን ሙሉ በክትትል ውስጥ እያማከርክ ማለት ነው። እየተማከራችሁ ምን ማድረግ እንዳለብን የሚቀራውን ጥያቄ የሆነብኝ እኔ እንዴት ይሻለኛል ብዬ ለምን ምክንያቱም አይ ቲንክ በዚህ በተመሳሳይ ህመም ነብዩ መሐመድም ይታመሙ ነበርና በላያቸው ላይ ቁርአን የወረደው ነብይ እሳቸውን ሳያሽል እኔን እንዴት ያሽለኛል ብዬ ነው ግራ ይገባኝ። ለአንተ አሁን እዚህ ጋር እየጠየቅ ያለው በጣም ከእውቀት የራቀ አጠያየቅ ነው። አንደኛ ነገር በአንተ ተመሳሳይ ህመም ነብዩ ታመው ነበር እሳቸውን ሳያሽል ምናምን የሚለው ይሄ የተሳሳተ አተረጓጎምና የተሳሳተ እውቀት ነው። በዚህ ጉዳይ ላይ የያዝከው ማለት ነው ትክክለኛ እውቀት አልያዝክም። ነገር ግን አሁን አለብኝ ያልከው ችግር አንተ ላይ አለብኝ ያልከው ችግር በቁርአን መዳን ትችላለህ፣ ትድናለህ። ግን ረሱል ሰለላሁ ዐለይሂ ወሰለም ካንተ በተለየ ሌላ ጥቃት ውስጥ ነው የነበሩትም እሱንም ለኛ ማስተማሪያነት ነው። ይሄ ጥቃት አለ እንድናምን ከዚያም ታክመን መዳን እንደምንችል በቁርአን ታክመን መዳን እንደምንችል መማሪያ ነው። አንተ እንደምትለው አይደለም። እሳቸውም ድነውበት ያነበብኩት ሳሂህ ቡኻሪ 260 ላይ እንደዚሁ የተሳሳተ ነው። በቃ የተሳሳተ ነገር ነው። አንተ ይዘህ የመጣኸው ይሄን ነገር ህክምናውን ፈልገህ ሳይሆን መሄድ የፈለክበት መንገድ ላይ ይሄድክ ነበረ። ግን ይሄ ችግር አለብኝ ካልክ መታከም መዳን ትችላለህ። መሐመድን ሳያሽል ሌላ ከሆነ ጥያቄህ ግን ሌላ ነገር ከሆነ ይሄ ሁሉ የተሳሳተና የሰዎችን ጭንቅላት ለመበከል ስለሆነ ዘመን ሙሉ መሐመድን እኮ አላሻለውም። እኔ እንዴ አተና የሰዎችን ጭንቅላት ለመበከል ስለሆነ ዘመን ሙሉ መሐመድን እኮ አላሽ እሺ ያው ዓላማው ገብተውናል፣ ተረድተናል እና እኛ በተቻለን አቅም ልንረዳ እንሞክራለን። በተረፈ ግን እንደዚህ የተሳሳቱ መረጃዎችን እያመጣ ለማለት ምጡ ተመስሎስ